ባልና ሚስቱ ተጋብተው ለ10 ዓመት ኖረዋል። በጋብቻቸውም 3 ልጆች ወልደዋል። ድንገት አንድ ቀን ጠዋት በመነሳት ጧት ይጠፋል። ለ10 ዓመትም አድራሻው አይታወቅም። ልጆቹም ሚስትየዋም ያሉበትን አያውቁም። ሚስትየዋም ሀብት ንብረት በጥረቷ ታፈራለች። ያንን ሀብት ንብረት በጥረቷ ማፍራቷን ሲሰማ ባል ከጠፋበት አንድ ቀን ይመጣና ንብረቱን ልታካፍለኝ ይገባል፣ ምንም እንኳን ብንራራቅም ህጋዊ ፍቺ ስላልፈጸምን ንብረቱን ልታካፍለኝ ይገባል በማለት ክስ ያቀርብባታል። ይሄም ክስ እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይደርሳል። የዚህን ኬዝ መጨረሻ ውሳኔ ለማወቅ ይህንን ፕሮግራም እስከ መጨረሻው ተከታተሉ። ዛሬ የምነግራችሁ ሳይፋቱ ፍቺ ወይም በሁኔታ የሚደረግ ፍቺ በእኛ ሀገር ስላለው ተቀባይነት ነው፣ የህግ አንድምታ ነው የምነግራችሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ጋብቻ ለመፈጸም ልንከተላቸው የሚገቡ ስርዓቶች እንዳሉ ሁሉ ለማፍረስም ራሱን የቻለ ስነ ስርዓቶች አሉ። የተሻሻለ የቤተሰብ ህግ አንቀጽ 74 ንዑስ አንቀጽ 1 ስርም እንደሚያመለክተው ጋብቻ የተፈጸመበት ስነ ስርዓት በማናቸውም አይነት ቢሆን የጋብቻው መፍረስና የሚያስከትለው ውጤት አንድ አይነት። ምንም እንኳን የጋብቻ ጽንሰ ሐሳብ አንድ ወንድ እና አንድ ሴት በትዳር እስከ ህልፈተ ህይወታቸው በፍቅርና በምርጫ ማስተሳሰር ቢሆንም በተግባር ግን ሁልጊዜ ተፈጻሚ አይሆንም። ምክንያቱም ጋብቻ በብዙ ምክንያቶች ይፈርሳልና። እነዚህም ምክንያቶች በሁለት ሊከፈሉ ይችላሉ። የመጀመሪያው በህጉ አሰራር መሰረት ሲሆን ሁለተኛው ደግሞ በተጋቢዎች ድርጊት ነው። በህጉ አሰራር ጋብቻ የሚፈርሰው የተሻሻለው የቤተሰብ ህግ አንቀጽ 75 ንዑስ አንቀጽ 1 እና 2 መሰረት የሚከተሉት መንገዶች ናቸው። ከተጋቢዎች አንዱ ሲሞት ጋብቻ ሊፈርስ ይችላል። ከተጋቢዎች አንዱ ላይ በፍርድ ቤት የመጥፋት ውሳኔ ሲሰጥም እንደዚሁ ጋብቻው ሊፈርስ ይችላል። ጋብቻ ለመፈጸም ማሟላት ካለባቸው ሁኔታዎች አንዱ በመጣሱ ምክንያት በህግ መሰረት ጋብቻው እንዲፈርስ ሲወሰን ወይም ሊወሰን ይችላል። ለምሳሌ ነፃና ሙሉ ፍቃድ ሳይኖረው አንድ ተጋቢ ጋብቻ ቢፈጽም እንዲሁም 18 ዓመት ሳይሞላው ጋብቻ ቢፈጽም ህጉ ጋብቻውን አውቶማቲካሊ ሊያፈርሰው ይችላል። በተጋቢዎች ድርጊት ጋብቻም የሚፈርሰው ደግሞ በፍቺ ነው። ይህም አይነት ሁለት አይነት መንገዶች አሉት። አንደኛ በቤተሰብ ህጉ አንቀጽ 77 እስከ 80 መሰረት ባልና ሚስት በስምምነት ለመፋታት የወሰኑ እንደሆነ ሲሆን የፍቺ ስምምነታቸውና የፍቺ የሚያስከትለውን ውጤት በጽሁፍ ለፍርድ ቤት በማቅረብ እንዲጸድቅላቸው ሲጠይቁ በስምምነት ለመፋታት የሚቀርብ ጥያቄ ይባላል ወይም የስምምነት ፍቺ ይባላል። በተጨማሪም ባልና ሚስት በስምምነት ለመፋታት የሚያቀርቡት ጥያቄ ላይ ለመፋታት የሚወስኑበት ምክንያት እንዲገልጹ አይገደዱም በዚህ በስምምነት ፍቺ። ነገር ግን ተጋብተው 6 ወር ያልሞላቸው ባልና ሚስት ግን የስምምነት ወይም በስምምነት ፍቺ ለማድረግ አይፈቀድላቸውም። ፍርድ ቤቱም የፍቺ ጥያቄው የሚቀርብለት ጊዜ ሐሳባቸውን እንዲቀይሩ ይመክራል። ሐሳባቸውን ካልቀየሩ ግን ከ3 ወር በማይበልጥ የማሰላሰያ ጊዜ ይሰጣቸዋል። ባልና ሚስት ሐሳባቸውን የማይለውጡ ከሆነ የማሰላሰያ ጊዜ ካበቃ ጀምሮ በ6 ወር ውስጥ ጉዳያቸውን እንደገና ማንቀሳቀስ ይችላሉ። ፍርድ ቤቱ የፍቺ ውሳኔ የሚያስተላልፍበት ጊዜ የባልና ሚስት ፍቃድና የፍላጎት መሆኑን እንዲሁም ስምምነቱ ከህግና ከሞራል የማይቃረን መሆኑን ካረጋገጠ በኋላ ነው። በቤተሰብ ህጉ አንቀጽ 81 እስከ 80 መሰረት ባልና ሚስት አንደኛው ወይም ሁለቱም ተጋቢዎች በአንድ በመሆን ጋብቻቸውን በፍቺ እንዲፈርስ ለፍርድ ቤት ጥያቄ ሊያቀርቡ ይችላሉ። በዚህ አይነት ፍቺ ከባል ከሚስት አንደኛው ወይም ሁለቱም ተጋቢዎች በአንድነት በመሆን የፍቺ ጥያቄ ሲያቀርቡ ፍቺ ለመጠየቅ ምክንያት የሆናቸውን ጉዳይ መግለጽ ይችላሉ። ፍርድ ቤቱም የፍቺ ጥያቄ የሚቀርብለት ጊዜ ሐሳባቸውን እንዲቀይሩ ይመክራል። ጊዜያዊ ውሳኔ የሚያስፈልጋቸው ጉዳዮች ላይ ለምሳሌ ስለሚያስተዳድሩት ስለ ልጅ ቀለብ ቦታ፣ ስለ ልጆቻቸው አጠባበቅ እንዲሁም ስለ ንብረታቸው አስተዳደር ትዕዛዝ ሊሰጥ ይችላል። ሐሳባቸውን ካልቀየሩ ግን ባለትዳሮቹ ከመረጧቸው ሽማግሌዎች አማካኝነት ጉዳያቸውን በእርቅ እንዲጨርሱ ሊጠይቅ ይችላል። ነገር ግን አሁንም ሐሳባቸውን የማይለውጡ ከሆነ 3 ወር የማይበልጥ የማሰላሰያ ጊዜ ይሰጣቸዋል። ባልና ሚስት ሐሳባቸውን የማይለውጡ ከሆነ የማሰላሰያ ጊዜው ካበቃበት ቀን ጀምሮ በ1 ወር ጊዜ ውስጥ ፍርድ ቤቱ የፍቺ ውሳኔ ይሰጣል። በሌላ በኩል ፍርድ ቤቱ ከፍቺው በኋላ ፍቺውን ስለሚያስከትለው ውጤት ወይም ስለ ንብረታቸው እንዲስማሙ ባልና ሚስቶችን ይጠይቃቸዋል። መስማማት ካልቻሉ ግን ፍርድ ቤቱ የፍቺ ውሳኔው ላይ ውሳኔ ይሰጣል ማለት ነው። ዛሬ ወደ ያዝነው ጉዳይ እንመለስ። ወደ ምነግራችሁ ጉዳይ ሳይፋቱ ፍቺ። ሳይፋቱ ፍቺ ማለት በሁኔታዎች ፍቺ ፍርድ ቤት ሳይዳረግ ነገር ግን ቤተሰብ ህጉን እንዳለው አብሮ
ባለመኖር ለረጅም ጊዜ በመለያየት ምክንያት ፍቺ ተደርጓል ይባላል ወይ? በሕግ አግባብ የሚደረግ ፍቺ እና ሳይፋቱ ፍቺ እንዴት ነው በእኛ ሀገር ያለው አይነት ኮንቴክስት የሚለውን ለማየት እንሞክር። በሕግ አግባብ የሚደረግ ፍቺ የሚባለው የዚህ አይነት ፍቺ በሶስቱም የጋብቻ ስርዓቶች የተፈጸመ ጋብቻ የሚያበቃው በፍርድ ቤት ሲቋጭ ነው። የተሻሻለው የቤተሰብ ሕግ በምዕራፍ 4 አንቀጽ 78 እና 82 በሕግ አግባብ የሚደረግ ፍቺ አካሄዶችን ስልጣን ባለው ፍርድ ቤት መሆን እንዳለበት ያስቀምጣል። ይህም ተጋቢዎቹ ከሁለቱ የፍቺ መንገዶች ማለትም ከስምምነት ወይም በአንዱ ጥያቄ ብቻ ለመፋታት ሲወስኑ ፍርድ ቤቱ በፍቺው ላይ የውሳኔ መስጠት ስልጣን አለው። ሌላኛው ደግሞ ሳይፋቱ ፍቺ ነው። ይህ ሳይፋቱ ፍቺ ማለት በሕግ አግባብ የሚደረግ ፍቺ ሳይሆን በተግባር ፍርድ ቤት ውሳኔ ሳይጠብቁ የሚደረግ መለያየት ነው። ይህ ማለት ሳይፋቱ ፍቺ ሕጉ ያስቀመጠውን የፍቺ ስነ ስርዓት ሳይከተል እንዲሁም የፍርድ ቤት ጣልቃ ገብነት ሳይኖረው በተጋቢዎች ስምምነት ብቻ የሚደረግ ፍቺ አይነት ነው። የዚህ አይነት ፍቺ በተሻሻለ የቤተሰብ ሕግ ቦታ ያልተሰጠው የነበረ ቢሆንም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 14290 እንዲሁም 31891 ላይ በሁኔታ መፋታት እንደሚቻል አስገዳጅ ትርጉም ያለው ውሳኔ ሰጥቶ ነበር። ሆኖም ግን የፌዴሬሽን ምክር ቤት መዝገብ ቁጥር 510 መስከረም 27 ቀን 2012 ዓ.ም አምስተኛ የፓርላማ ዘመን 5ኛ ዓመትና አንደኛ መደበኛ ስብሰባ ላይ ይህንን ውሳኔ ህገ ወጥና ህገ መንግስታዊ ባለመሆኑ ተፈጻሚነት የለውም፣ አንድ ሰው ፍቺ አደረገ ለመባል የግድ ፍርድ ቤት ቀርቦ መፋታት ይጠበቅበታል በማለት ውሳኔ ሰጥቷል። ይህም ውሳኔ የፌዴሬሽን ምክር ቤት ውሳኔ የሰበር ፍርድ ቤት ቀደም ሲል የሰጠው ውሳኔ በመሻር አስገዳጅ የህግ ትርጉም እንዲሰጥበት ተደርጓል። መጀመሪያ ላይ ወደ ነገርኩ ኬዝ ልምድ ባልና ሚስቶቹ በ1990 ዓመተ ምህረት ተጋብተው ነበር። በጋብቻቸውም 3 ልጆች ወልደዋል። እንደ ድንገት ሰውየው በ2000 ዓመተ ምህረት ከቤት ይጠፋና እስከ 2012 ዓመተ ምህረት ድረስ ወደ ቤት ሳይመለስ ይቀራል። ለ12 ዓመታት አልተመለሰም። ሴትዮዋ እንዳጋጣሚ ሆኖ ሀብት ንብረት ታፈራለች። ያንን ሀብት ንብረት ማፍራቷን ሲያውቅ ጋዊ ፍቺም እንዳልፈጸሙ ሲያውቅ ይመጣና ንብረት ክፍፍል ይጠይቃታል። ስላልተፋታን እስከዛሬ ያፈራሽው ንብረት የኔም ነው፣ ነገር ግን ንብረቴን ልካፈል ይገባታል፣ የፍቺ ውሳኔ ጠይቆ ንብረቴንም ልካፈል ይገባታል በማለት ክስ ያመሰርታል። በዛም ክስ ላይ የስር ፍርድ ቤቶች የመጀመሪያ ደረጃም ሆነ ከፍተኛው ፍርድ ቤቶች ቀደም ሲል ሰበር የሰጠውን በሁኔታዎች መፋታት ይችላሉ ሲል የሰጠውን ውሳኔ በመንተራስ ንብረት መጠየቅ አይችልም፣ በሁኔታ ተፋታል ሲል እሱን ይመልሰዋል። በሁኔታዎች ተፋታል ሲል ይመልሰዋል። ይህንን የፌዴራል ጠቅላይ ፍርድ ቤት እስከ ፌዴሬሽን ምክር ቤት ይህንን ጉዳይ ይዞ ይከራከራል። አንድ ፍቺ ተደረገ የሚባለው በቤተሰብ ሕጉ ፍርድ ቤት ተቀርቦ ነው እንጂ በሁኔታዎች ፍቺ ተደረገ ሊባል አይገባም። ይህም ነገር ህገ መንግስታዊ አይደለም በማለት ፌዴሬሽን ምክር ቤት ያቀርባል፣ ጉዳዩን ይወስዳል። ፌዴሬሽን ምክር ቤትም ያው ይሄ ውሳኔ ህገ መንግስታዊ አይደለም፣ ጋብቻ በተለያየ መንገድ ቢፈጸምም እንኳን የፍቺ ውጤቱ ወይም ፍቺው መደረግ ያለበት በቤተሰብ ሕጉ መሰረት ፍርድ ቤት ስልጣን ላለው ፍርድ ቤት ቀርቦ እንጂ ስለተለያዩ ብቻ ፍቺ ተደርጓል ሊባል አይገባም በማለት ሰበር ከዚህ በፊት በሁኔታ መፋታት ይችላሉ ሲል የሰጠውን ውሳኔ እንዳይፈጸም አግዶት አዲስ ውሳኔ እንዲሰጥበት ውሳኔ ሰጥቷል ማለት ነው። ይህም መዝገብ የቀረበለት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ታህሳስ 25 ቀን 2014 በዋለው ችሎት በመዝገብ ቁጥር 25579 ሳይፋቱ ፍቺ ወይም በሁኔታ ፍቺ ፍቺ የሚፈጸመው በፍርድ ቤት ብቻ እንደሆነ አስገዳጅ የህግ ትርጉም ሰጥቶ ሰውየው ማለትም ባልየው የንብረት ክፍፍል ማድረግ ይኖርበታል በማለት አስገዳጅ ውሳኔ ሰጥቷል። በመሆኑም በባልና ሚስት መካከል አንድ ጋብቻ በሚደረግበት ጊዜ ምንም እንኳን እሱ ርቆ ቢሄድ ምንም እንኳን እሷ ርቃ ብትሄድ ፍቺ ተደረገ ሊባል አይገባም። ፍቺ ተደረገም አያስብልም። ከዚህ በፊትም በመዝገብ ቁጥር 14290 እና በመዝገብ ቁጥር 31891 ሰበር በሁኔታ ፍቺ ወይም ሳይፋቱ ፍቺ ተፈቅዷል
በሚል የሰጠው ውሳኔ መሰረታዊ ስህተት ያለበት ነው በማለት እንደገና ይኸው ሰበር ከፌዴሬሽን ምክር ቤት በቀረበለት ውሳኔ መሰረት በመዝገብ ቁጥር 205579 ታህሳስ 25 2014 በዋለው ችሎት ሳይፋቱ ፍቺ ወይም በሁኔታ ፍቺ የለም፣ ፍቺ የሚፈጸመው በፍርድ ቤት ብቻ እንደሆነ አስገዳጅ የህግ ትርጉም ሰጥቶበታል ማለት ነው። በመሆኑም አንድ ሰው በተለያየ መንገድ እንደሚጋባው ሁሉ በተለያየ መንገድ ሊፋታ ምክንያቶች ሊፋታ ይችላል። ነገር ግን ያ ፍቺ ላይ ውሳኔ የሚሰጠው ፍርድ ቤት ተቀርቦ የፍቺ ውሳኔ ሲሰጥ ብቻ እንጂ ስለራቀ ወይ ስለተራራቁ ፍቺ ይኖራል ማለት አይደለም ማለት ነው። በዚህ አግባብ እንድትረዱት ፈልጋለሁ። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እንገናኛለን።